የማንነት ጥያቄ ለመፍታት ከ15 ዓመታት በኋላ ያገኘሁት ወላጅ አባቴ ለተቃራኒ ጾታ ተመኘኝ እያልሽኝ ነው። ገና ታሪክ ሳልናገር ያው በየቀደም አካላዊ ጾታዊ ጥቃት ደርሶብኛል። አይምሮዬ ታሟል። እሱ ባደረሰብኝ በደል ከቤተሰብ ከዘመድ ከሁሉ ነገር ርቅ ያለው አራት ዓመት ከሞት ፊት ለፊት ሆኜ ነው በቃ ከድብርት ያልወጣው። እናቴ እንደወለደችኝ ገንዘብ ለሚሰጣት ሰው ልትሰጠኝ ተስማምታ ጨርሳ ነበር እንደወለደችኝ። የማንነት ጥያቄ በጣም ከባድ ነው። በቃ አባት ሁነኝ እያልኩ እጮሃለሁ። በቃ አባት ሁነኝ፣ በቃ አባት ሁነኝ። የኔ ለቅሶ በጣም ያስደንሰዋል፣ ያስጨፍረዋል። ምንም አይመስለውም። እንባ አይደለም የሚፈሰው፣ ደም ነው የፈሰሰው። የደም ጎርፍ ነው የፈሰሰው። ይሄ ሰውዬ በቃ በቁሜ ቀብሮኛል። የፕሮግራማችን ስፖንሰር ቴምር ሪል ስቴት ነው። በአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ በፒያሳ በሊሴ ገብረ ማርያም ትምህርት ቤት ጀርባ እንዲሁም በአዋሪ ከሴቶች አደባባይ ወደ ቤተ መንግስት በሚወስደው መንገድ ዳር ዘመናዊ የመኖሪያ አፓርትመንቶችንና የንግድ ሱቆችን እየገነባ ነው። ለመኖሪያ ቤት ፍላጎቶ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከቴምር ሪል ስቴት ያገኛሉ። የንግድ ሱቆችንም እንዲሁ። ለተጨማሪ መረጃ በ0987 85 41 51 ላይ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። እንዴት ነሽ? ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። መሲ እንዴት ነሽ አንቺ? ደህና ነሽ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እስቲ እንተዋወቅ። የሸገር ኢንፎ ሚዲያ ተከታታዮችን ተዋወቂልኝ። እሺ፣ መጀመሪያ በጣም አመሰግናለሁ እድሉ ስለሰጠሽኝ። እንዲህ ጊዜ ወስደሽ ቁጭ ብለሽ የኔን ታሪክ ለመስማት እድሉን ስለሰጠሽኝ በጣም አመሰግናለሁ። ስሜ ቤተልሔም ይባላል። ቤተልሔም ሳህለ የፓስፖርት ስሜ አይደለም። ፓስፖርት ስሜ ላይ የአባቴ ስም ሌላ ነው። የእውነተኛ አባቴ ስም ነው። ግን እኔ የምለው ቤተልሔም ሳህለ ነው። በአያቴ እንደዛ ነው መጠራት የምፈልገው። ብዙ ሞከርኩ ፓስፖርቴን ለማስቀየር፣ ግን ብዙ አልተሳካልኝም። ለምንድን ነው በእውነተኛ ወላጅ አባትሽ እንዲጠራ ያልፈለግሽው? በአያትሽ እንዲሆን የፈለግሽው ለምንድን ነው? እሱ ነው ምክንያቱም ዛሬ እዚህ ቁጭ አልኩት ልነግርሽ። አባቴ በጣም ብዙ በደል ደርሶብኛል። አካላዊ ጾታዊ ጥቃት ደርሶብኛል። አይምሮዬ ታሟል። ያለፈው 24 ዓመት እዚህ ስኖር በቃ በድብርት ላይ ነው ያለሁት። እሱ ባደረሰብኝ በደል ከቤተሰብ ከዘመድ ከሁሉ ነገር ርቅ ያለው ሰው ስለማላምን በጣም አይምሮ መቀበል ስላልቻለው ያደረገውን ነገር በጣም ከሁሉ ርቄ ከቤተሰብ ከዘመድ ከማንም ሰው በቃ ርቄ ብቻዬን ያሳለፍኩት በድብርት ላይ በቃ ማለት ይቻላል ብቻዬን ነኝ ዓለም ላይ። በጣም ያሳዝናል። እንግዲህ ከአባት የቀረበ ዘመድ የለም ይባላል እና የፓስፖርት ስምሽን
ለምን በአባትሽ እንዲሆን አልፈለግሽም የሚለው ጥያቄ ዋና ወደኛ እንድትመጪ ያደረገሽንም ነገር እየገለሽልን ነውና እንግዲህ አንቺም ይሄንን ለአመታት ላለፉት 24 ዓመታት ያፈንሽውን የደበቅሽውን ለብቻሽ የምትብሰለሰይበትን ጉዳይ አውጥተሽ ሌሎችን ቢያስተምር እኔም ደግሞ ብተነፍስ ብለሽ ወደ ሸገር ኢንፎ ሚዲያ ስለመጣሽ ከልብ ላመስግንሽ። በዚህ አጋጣሚ የሸገር ኢንፎ ሚዲያ ተከታታዮችንም እንግዲህ ይህንን ታሪክ ሲሰሙ እንግዲህ ቤቲ ያሳለፈችውን ምን ያህል ከባድ እንደሆነ ለማሳየት ምናልባትም ቀደም ብላ ማድረግ የነበረባትን ነገር ባለማድረጓ ምን ያህል ዋጋ እንደከፈለችና ለሌላውን ማስተማሪያ እንዲሆን ነውና ሙሉ ዝርዝር ታሪኩን ከመስማታችን በፊት እናንተን ውድ የሸገር ኢንፎ ሚዲያ ተከታታዮችን እንግዲህ በአስተያየትም መስጫው ላይ ሀሳባችሁን ስታሰፍሩ በሌሎችም እጅግ በሳልና ጨዋነት በተሞላው መልኩ አስተያየት እንድትሰጡ በመጀመሪያ አስቀድሜ ጠይቃለሁኝ። ቤትዬ ወደ አንቺ ልምጣ። ዋና ወደኛ የሚያመጣሽ ነገር ይሄንን የታፈነ እውነትሽን ልታጋሪን ነውና እስቲ ወደ ልጅነትሽ እንመለስ። ቤቲ የት ተወልዳ አደገች? አሁን ኔዘርላንድ ነው አይደል ያለሽው? ይሰማኛል። ገና ታሪክ ሳልናገር በየቀደም ይቅርታ። የተወለድኩት አዲስ አበባ ነው። ያደግኩት ገጠር ነው፣ ሰሜን ሸዋ መንዝ ከአያቶች ጋር ነው ያደግኩት። እናቴ እንደወለደችኝ አዲስ አበባ አጎቷ ቤት ነበር የወለደችኝ። እንደወለደችኝ ከሰው ጋር ተነጋግራ ገንዘብ ለሚሰጣት ሰው ልትሰጠኝ ተስማምታ ጨርሳ ነበር እንደወለደችኝ። ማለት በእኔ ገንዘብ ልታገኝ ሙሉ ልብስ ልትለብስ በማይረባ ነገር እንደዛ ወስና ነበር። እንዴት ማለት ነው? እስቲ ግልጽ አድርጊልን። አንቺ ገና ጨቅላ ህፃን እያለሽ እንዴት ነው እሷ ባንቺ ገንዘብ ማግኘት የምትችለው? በቃ ገንዘብ እንሰጥሻለን፣ ሰዎቹ ልጅ የማይወልዱ ናቸው የተነጋገሩ፣ እነሱ ልጅ መውለድ አይችሉም እና ገንዘብ እንሰጥሻለን ስጭኝ ይሏታል። ዝቅተኛ ኑሮ ላይ ነበሩ እናትሽ? አይደለም፣ እሱም ነው በጣም ውስጤን የነካው እሱ ነው። እሷ የምትለው እንደዛ ነው። ቸግሮኝ ነበር በወቅቱ እንደዚህ አይነት ውሳኔ የወሰንኩት ስለቸገረኝ ነው ብላኛለች። ግን ከአያቶች ጋር በማድግበት ሰዓት አንደኛ ነገር በጣም ጎበዝ አራሽ፣ ጎበዝ ሰራተኛዎች ናቸው። ብዙ ልጅ ያሳደጉ ናቸው። 9-10 ልጅ የወለዱ ጎበዝ ሰራተኞች ናቸው። አክስቶች እዛ በምኖርበት ሰዓት አክስቶች ልጅ ወልደው ምን ብለው በቃ ኑሮ ሲከብዳቸው ገብተው ነው ልጆች ከአያቶች ጋር ሆነው ልጆቹ አሳድገው እስከሚጠነክሩላቸው ምን እስከሚሉ ድረስ ከዛ በኋላ ጥለው ይሄዳሉ። ከዛ በኋላ ደግሞ ተመልሰው ልጆቻቸው መጥተው ይወስዳሉ። ስለዚህ ምንም ችግር አልነበረም። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በኢትዮጵያ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል።
ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። ያ ማለት እናትሽ ሌሎች ሰዎች እንዲያሳድጉሽና አሳዳጊዎቹ ደግሞ ገንዘብ እንዲሰጧት ከተነጋገረች በኋላ የሆነ ነው ወይስ ምንድነው? እዛ ጋር በደንብ ግልጽ አድርጊልን። የመረጠችው በቃ ማንም ሳያውቅ እኔን መስጠት ነው፣ ለገንዘብ ነው። ልጅ የምትፈልግ አይነት እናት አይደለችም። ልጅ የምትወድ እናት አይደለችም። ከኔ በፊት የወለደችው ልጅ አለ። ገጠር ያለች ሰሜን ሸዋ አግብታ የወለደችው ልጅ ነበረ። መስለኛ እንጃ 4-5 ዓመት አካባቢ እድሜው ይሆነዋል። በትክክል አላውቅም። ዝም ብላ ተነስታ እዚህ ሄድኩ ሳትል ጥላው ነው ሄደችው። እሱ ራሱ በጣም የአእምሮ ቀውስ አለበት እዛ ሳድግ በማየው ሰዓት እና አትጠነቀቅም። ግን ልጅ የምትፈልግ እናት አይደለችም፣ የምትናፍቅ አይደለችም። በቃ ልጅ ስለማትፈልግ ገንዘብ ስለምትወድ በዛ ሰዓት የመረጠችው ምንድነው እኔን ሰጣ ገንዘብ ማግኘት፣ ከዛ በኋላ ህይወቷን መምራት ነው። እና ሰጠችሽ ለሰው? አልሰጠችኝም። የሆነው መሰለሽ በዛ ሰዓት ወስና ያለች ቀጠሮ ይዛ ያለች ወንድሟ ይመጣል እና ትነግረዋለች። ያው ወንድሟ ስላየኝ ከዛ በኋላ መደበቅ ከበዳት ስላየ ማለት ነው። ከዛ ሁኔታውን ስትነግረው ቶሎ ብሎ አያቶች ጋር ይሄዳል፣ የሷ እናት አባት ጋር ይሄዳል፣ ይነግራቸዋል ሁኔታውን ምን እንዳሰበች። ከዛ እነሱ በቃ ዛሬ ነገ ሳታቶሎ ሄደህ ሮጠ ይዛሃትና ምን ጠፍቶ ነው ለሰው የምትሰጠው? ዘራችን ለሰው አይሰጥም፣ እኛ እናሳድጋታለን፣ እሷ የፈለገችበት ትሂድ፣ እንደ ልቧ ትኑር፣ ልጅቷን ግን ይዛ አምጥታ ትስጠን ይሏታል፣ ይልኩታል። ከዛ በቃ እንደዚህ ብለውሻል በሚላት ጊዜ አብረው ይሄዳሉ ገጠር። እሷ የፈለገችውን በዛ ሰዓት በቃ ቶሎ ከተማ ተመልሳ የለመደችው ህይወት እንደ ልባ ሆና መኖር ምናምን የፈለገችው እና አያቶቼ በቃ ማለት በጣም ህፃናት አንቺን ለምዳለች፣ እኛ ገና ሽታው ሁሉ ነገር አታውቀንም እና ለተወሰነ ጊዜ እዚህ ቆይተሽ ሄድ መጣ እያልሽ ቤተሰብ ጋር እስከምትለምድ ድረስ እንዳትሞትብን ጥለሻ ብትሄጂ ልትሞት ትችላለች እና ከዛ በኋላ እኛ እናሳድጋታለን ይላሉ። ከነሱ ጋር መኖር ጀመርኩኝ። እሷ ሄደች። ግን በቃ በወቅቱ የአካባቢ ሰው ማንም ሰው ትተርፋለች ብሎ የሚያስብ ሰው አልነበረም። ታመሽ ነበር? አይደለም፣ ህፃን እያለሁኝ ወፍራም በቃ ፈፈት ያልሽ ልጅ ነው አያቴም ስትነግረኝ ማለት ነው። እና በናፍቆት በምናምን ይመስለኛል በቃ በጣም ከስቼ ቤት ጎረቤት ምናምን ይቺማ አትተርፍም፣ የምትተርፍ አይደለችም፣ አትልፉ ይሏቸዋል። እነ አያቶቼ በጣም በቃ ተስፋ አልቆረጡም። በጣም ስለኔ ብዙ 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 ነው የለፉት። በጣም ፍቅር አሳይተው ነው ያሳደጉኝ። በጣም ነው የሚወዱኝ፣ በጣም ነው የምወዳቸው። ጥሩ አያቶች ናቸው። በቃ ልጅ ይወዳሉ በጣም። በመሃል መታ ነበረ ከብዙ ጊዜ በኋላ አያቴ ወንድ አያቱ ምን ይላታለው? አሁን እያሳደግናት ነው። የማንነት ጥያቄ ከባድ ነው። በኋላ አድጋ ይችልች አባቴ ማን ነው ብትል መልስ መስጠት አለብኝ፣ መብቷ ነው መጠየቅ እና አባቷን ፈልገሽ አገናኝኝ፣ እኔ ላነጋግረው፣ አያሳድጋት ግን በኮንታክት እንዲኖረን ግዴታ ነው ይላታል እሷ። ከዛ ተያይዘው እኔን ይዞ ወደ አዲስ አበባ ይመጣል አያቴ አባቴን ፍለጋ። አባቴ ስፖርተኛ ነው፣ ሩጫ ምናምን ይሮጣልን እና ይዛው ትሄዳለች የሆነ ቦታ።
እኔን ይዛው ትሄድና ይኸውልህ እዛ ነው አይኸው የሚሮጠው እሱ ነው በቃ አይፈልጋትም ለህይወቴ ማስጊ ነው ትለዋለች። በወቅቱ የሚሮጠው ሰው አባቴ አይደለም ሌላ ሰው ነው። እና አያቴ ምን ይላል እንዴ በሽታ እኮ አይደለም የተወለደው ልጅ ነው በሽታ እኮ አይደለም በቃ እንደዛ ከሆነ እኮ እኔ ይዣት ሄዳለሁ ምንም ችግር የለም ግን ከባድ ነው በኋላ የማንነት ጥያቄ ከመጣ ከባድ ነው ብሎ ተመልሶ እኔን ይዞኝ ወደ ሰሜን ሸዋ ሄዳት። እንደዛ እያለን እየኖርን በጣም ጥሩ ጊዜ ነው ያሳለፍኩ። በጣም አያቶች ለኔ ጥሩ ናቸው። ብዙ ነው ተስፋ የሚሰጡኝ የሚያወሩት ቃላት ራሱ በጣም እንጃ ልነግርሻሽ በጣም ኢንተሊጀንት በእውነት በጣም ጎበዝ ነሽ ተማሪ ትልቅ ትሆኛለሽ ብዙ ነገር ጎበዝ እንኳን ሳልሆን ብዙ ነገር እንደዛ በእኔ በጣም ተስፋ የነበራቸው እና 15 ዓመት አካባቢ ሲሞላኝ በልጅነቴ በጣም ብዙ ፎረፎር ያጠቃኝ ነበረ። ብዙ ህክምና ሄደው አያቶቼ ዘመናዊ መድኃኒት ምን ብዙ ነገር ሞክረው በቃ በጣም ነው እንትን ያሉት የለፉት እና ለሱ ምክንያት አዲስ አበባ ሄዳ ትታከም ተብሎ 15 ዓመት ሲሞላኝ ወደ አዲስ አበባ መጣሁ። ከዛ በፊት አክስቴ እዛ የምትኖር አክስት ነበር በጣም መክራኛለች። አዲስ አበባ ስትሄጂ እናትሽን ከገባበት ገብታ አባትሽን ታገናኝሽ መብትሽ ነው ማየት አለብሽ ማንነትሽ ጥያቄ መመለስ አለበት ስለዚህ ሳትፈልጊ እንዳትመለሽ ብላ ነው የላከች። በጣም አበረታታ። ከዛ አዲስ አበባ እየታከምኩ ያለው ይሄንን ጥያቄ ያቀረብኩላት ለእናቴ በቃ ፈልጋለሁ እንደዛ አልፈለገችም ነበር በወቅቱ አልፈለገችም አይፈልግሽም ነው በየጊዜው ስትመጣለን ምን ትለኛል አይፈልግሽም አይቶሽ ሮጥ አስፈራርቶኝ ነበር ሊገለኝ ልጅሽ አለመሆኑን ክዶኛል ብዙ ነገር እና ፍለጋ ሄድን ጀመርን። የኔ በወቅቱ የኔ አላማ የነበረው እንዲያሳድገኝ ከዛ በኋላ እንትን እንዲላለም አይኑ ምን እንደሚመስል በቃ ማየት ፈልጋለሁ። በጣም እንትን ነው የምፈልገው በቃ ምን ይመስል ይሆን የሚለው ጥያቄ የማንነት ጥያቄ በጣም ጎድቶኛል። ልጅም ብሆን ጥሩ ከአያቶቼ ጋር የሚገባኝ ፍቅር አይችባድግም ግን የማንነት ጥያቄ በጣም ጎድቶኛል። ለምሳሌ ጊዮርጊስ ቤተክርስቲያን ፊት በቃ በራችን ላይ ነው ማለት ይቻላል። ሁሌ ሰላም አባቴን አሳየኝ ጊዮርጊስ በቃ አባቴን አንድ ቀን አሳየኝ በቃ እየተሳልኩ ነው ያደግኩት ገብቶኛል። ከዛ ብዙም አልፈጀብንም ወዲያው ነው አባቱን ያገኘናቸው ወዲያው ነው ያወቁኝ በቃ ወዲያው ነው ያወቁኝ ገና ምንም ሳንል። የአባትሽን አባት ነው ያገኘሽው? የአባቴን አባት። እሺ አዎ እዚህ ጋር የሚገርምሽ ነገር ልመጣልሽ ነው እናቴ ገንዘብ ፈልጋ እንጂ ልትሰጠኝ የነበረችው ተቸግራ አይደለም። ምክንያቱም አያቴ ገና ሳይሆን ነው ያወቁኝ ለምንድን ነው እስከዛሬ ዘሻት ያልመጣሽ የነበረው ያሏት። ምክንያቱም የ6 ወር እድሜ ያለውኝ ይዛኝ ሄዳ የልጆት ልጅ ናት ብላ ትነግራቸዋለች ለሳቸው። ከዛ ገለጥ አርገው አይተውኝ በቃ ቁጭ እሱን እኮ ናት ቁጭ እሱን ናት እና ሁኔታዋም ልጅ የምታሳድግ እንዳሆነ ምናምን በቃ የተረዱ ይመስለኛል እና ይሏታል ተመልሰሽ ነይ እኔ ያሳድጋልታለሁ ተመልሰሽ ነይ። እሷ ግን ከዛ በኋላ የወሰነችው ውሳኔ ያው እንደነገርኩሽ ነው ለሰው ለመስጠት ነው። እሷ የፈለገችው ገንዘብ ማግኘት የመሳሰለው ነው እና በዛ ያው አያቴን አገኘናቸው። በጣም ደስ አላቸው። በቃ አባትሽም በአጋጣሚ ውጭ ነበር የሚኖረው አሁን እዚህ ነው ያለው በቃ ታየዋለሽ አሉኝ። አዎ እና ለሱ ይደውሉለታል ለሱ ሲደውል ቶሎ ና ይሉታል እና እሱ በቃ በጣም አስፈላጊ ቀጠሮ አለኝ አልመጣም ይላቸዋል።
ምን መሰለሽ በዛ ሰዓት እሱ ሰምቷል ልጅ እንዳለውና እየፈለገኝ ነበር ሊፈልገኝ ከሰው ጋር ቀጠሮ ይዟል ታሪኩ እዚህ ላይ ምን መሰለሽ የሱ እህት ታውቅ ነበር የኔን መኖር አያቴ ነግሯታል ልጅ እኮ አለው ግን ሴትየዋ ተመልሳ አልመጣችም እንዴት እናገኛት ብለው ሲነግሯት ታላቅ እህቱ ለሱም ሳትናገር ለማንም ሳትናገር ለብዙ አመታት እኔን እየፈለገች ነበር እና በመካከሉ እሷ ህይወቷ ሲያልፍ ያንን የሷም የእናቷን እኔ መፈለግ የምታውቀው የሷ ልጅ ለአባቴ ያው ከውጭ በመጣበት ሰዓት ትነግረዋለች ልጅ እኮ እንዳለሰ አውቀናል ሰምተናል እናቴ ከመሞቷ በፊት ብዙ ፈልጋለች አንተ ለማግኘትና በቃ ያ ፍለጋ እንዲቀጥል ፈልጋለሁ ብላ ስትነግረው እንዴ ልጅ አለኝ እንዴ ለካ እውነትሽ ነው የንማ ከሆነ አንቺ የምታውቂው በዚህ ሰው በኩል እናገኛታለን ብለሽ የምታውቂው ሰው ካለ በቃ ሄጄ ካንቺ እንፈልጋታለን ብሏት ቀጠሮ ይዘው ለዛም ነው አያቴ ሲደውሉለት አልመጣም ብሏቸው በቃ አይመቸኝም ይላቸዋል እና በሌላ ቀን ቀጠሮ ይዘን ከሱ ጋር ሊያገናኙ ማለት ነው ቀጠሮ ይዘን ሄድን በቃ ከሱ ጋር ተገናኘው ማለት ነው ከአባቴ ጋር የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መተናል የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር የጋራ መገልገያዎችን እንዲሁም ከተንጣለለ መኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ ኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በኢትዮጵያ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል በተጨማሪም ግንባታቸው 80% ተጠናቀቁ ቤቶችን በአያት 49 ያገኛሉ እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መተናል ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ ልብ ይበሉ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ መጀመሪያ ስታዩ ስሜቱ እንዴት ነበር መጀመሪያ እንግዲህ ከ15 አመት ወይም ደግሞ የ15 አመት ታዳጊ ሆነሽ ነው በጣም ነው ደስ ያለኝ ማለት የማንነት ጥያቄ በጣም ከባድ ነው በጣም እና በጣም ነው ደስ ያለኝ ግን መጀመሪያ በቃ እንዳየሁት ጥያቄ የነበረው ለምን ያኔ ስትይኝ ሮጥክ ነው ለምን ያኔ ስትይኝ ሮጥ ከሰው ጋር አልገባው ምንድነው የሚባለው እና ያ ሁሉ የምትለኝ የነበረው ውሸት ነው አያቴ ጋር ወስዳኝ ይዘሻት ነይ እናሳድጋታለን ያሏትንም አልነገረችኝም እንዳስፈራራት የኔ መወለድ እንደሚያውቅ ግን ደግሞ እንደማይፈልገኝ እንደዛ ነው እያለች በውሸት ሳድግ አያቶች ጋር በውሸት የሞላችኝ እና እሷም በወቅቱ በቃ በጣም አፈረች ላበላብ ሆነች እንደዛ ስጠይቀው ያው ውሸት ስለነበረ በጣም እፍረት ውስጥ ናት የነበረችው እና እሱ በቃ እንደዛማ አላደረኩም አለ ከዛ በኋላ ምን እናድርግ አንድ ሳምንት ምናምን ቢሆነው ነው ተመልሶ እዚህ ለመምጣት ማለት ነው ወደ ሆላንድ ለመመለስ አንድ ሳምንት ሲቀረው ነው የተገናኘ ነው ከዛ አንድ ሳምንት እንዲቀጽል ጨመረ ማለት ነው ያው ናፍቆቱ ምናምን ስላለ ለመጀመሪያ ስለተገናኘን በመካከሉ በቃ ኃላፊነቱ ወስዳለሁ ካሁን በኋላ አስተምርሻለሁ የተሻለ ቦታ ትደርሻለሽ የተሻለ ደረጃ ትደርሻለሽ ገጠር ተመልሰሽ አትሄጂም አለኝ እንደዛ በሚለኝ ሰዓት ምንድነው ያልኩት እኔ ምፈልግ የነበረው በቃ ምን እንደምትመስል ያው ሰው ፊት ማየት ነው
ከዛ ውጭ ግን አያቶቼ በጣም ብዙ ለፍተውልኝ ያሳደጉኝ በቃ እነሱን ጥዬ መሄድ አልፈልግም እነሱ ጋር መሆን የምፈልገው እንደዛ ስለው እንደዛማ አይሆን በቃ እስከመቼስ ገጠር ትኖሪያለሽ እኔ ካልሆነ እኔ ሄጄ ራሴ አስፈቅጃቸው ወስድሻለሁ አለኝ እንደዛ ከሆነ እሺ በቃ እንደዛ እናድርግ ከዛ ታይዘው ሁላችን ወደ ሰሜን ሸዋ ሄድን አያቶቼ ጋር እነሱ በወቅቱ በጣም የኔን መለወጥ ነው የሚፈልጉት ለነሱ በጣም አስፈላጊው ነገር የኔ ጥሩ ደረጃ መድረስ ነው እና ምንድነው ወዲያው ነው በቃ እሺ ያሉት እሺ እኛም አርጅተን አቅማችን ደክሟል ካሁን የኛ አላማ በቃ የነበረው እሷን ጥሩ ደረጃ ማድረስ ነው አንተ የተሻለ ቦታ አደርሳታለሁ ምትል ከሆነ የምታስተምራት ከሆነ በቃ አደራ ብለው በጣም አደራ ብለውት እያለቀሱ ነው የሄድኩት በጣም አያቴ በጣም እያለቀሱ ከብዷቸው ደስ ብሏቸው ግን ደግሞ በጣም ከብዷቸው ነው ከነሱ ጋር ሲሄድ ይዞኝ ሲሄድ ማለት ነው አስፈቅዶ ከዛ የእህቱ ልጅ ጋር አስቀመጠኝ ማለት ነው ወደ ሆላንድ ተመልሶ ሲመጣ እህቱ ልጅ ጋር አስቀመጠኝ እሷ በጣም ኃይለኛ ናት በጣም ከምነግርሽ አንድ ነገር ከተናገር በቃ ድንጋይ አንስታ ነው የምትጭንብሽ በጣም ኃይለኛ ናት በማማሲያ ፊቴን ትደበድበኛለች ይሄ በቃ አይኔ ሁሉ አይታይም ነበር በጣም በልዞ በጣም እንትን ብሎ በቃ ከባድ ሁኔታ ነው የነበረው በጣም ከባድ ሁኔታ በጣም እየባሰ ነገሩ እዛ እየባሰ ሲሄድ በጣም አግሬሲቭ ናት ወደ የሱ ጓደኞች ጋር ያስቀምጠኛል እኔም ነገርኩት እዛ እንዳልተስማማኝ የሱ ጓደኞች ጋር ያስቀምጠኛል በጣም በዚህ አጋጣሚ በጣም በተለይ የሱ ሰውየው በጣም አባቴ ናቸው በጣም ጥሩ ሰው በእውነት ለመግለጽ ይከብዳል በጣም ሰው አክባሪ በጣም እጅግ በጣም ጥሩ ሰው ጥሩ አባት ናቸው እሳቸው ጋር ያለው እዛ እነሱ ጋር ሲሄድ አልነበረም ነበር የነሱ ልጅ ማለት ነው ከሰውየው የማይወለድ ግን የባለቤታቸው ልጅ አልነበረም እና እዛ እየኖርኩ ያለው ከተወሰነ ጊዜ በኋላ መጥቶ ቤት መኖር ይጀምራል እና ሌሊት ያስቸግረኛል በጣም ያስቸግረኛል ደብዳቤ ይጽፋል ከኔ የበለጠ የሚወድሽ ሰው አታገኝም ብዙ ነገር ይላልና ሁኔታው በጣም እየከበደኝ ሄደ መጀመሪያ ያልነገርኩሽ ነገር አባቴ ሳገኘው ወደ የመጀመሪያው ሳምንት ምንድነው ያለኝ ሲሄድ አንድ ነገር ከወንድ ጋር ግንኙነት ቢኖርሽ ምንም በቃ አባትነቴን እከዳለሁ ልጅ አይደለሽም ብሎ በጣም አስጠንቅቆኝ ነው ሄደው በወቅቱ አሁን ላይ ሳስበው ያው እንግዲህ በዚህ አይደለም አባትነት የሚለካው የሚካደው የማይካደው በዚህ አይደለም በጣም በወቅቱ ግን በጣም ፈርቻለሁ ተነቀቃል እና እዛ በመኖርበት ያው ያ ነገር ሲያጋጥመኝ ደብዳቤ ጻፍኩለት እና ቶሎ መጣ ሌላ ቦታ አስቀምጠኝ እንደዛ ካልሆነ ወደ መጣውበት እመለሳለሁ ብዬ ደብዳቤ ጻፍኩለት በሳምንት ውስጥ ነው የመጣው በቃ አልቆየም ቶሎ ነው የመጣው እና በመጣበት ጊዜ አላመነኝም ምንም የተፈጠረ ነገር የለም አልኩት ግን አላመነኝም እና መመርመር አለብኝ ልጃገረድ መሆንሽ መመርመር አለብኝ እና ያለውበት የእድሜ ክልል የሚፈቅድ አይደለም እንደዚህ ገላይ ከፍቶ ለሱ ለማሳየት የሚፈቅድ አይደለም ምክንያቱም 16 ዓመቴ ነው እና በዛ ላይ በጣም አይናፋን በጣም ከምልሽ በላይ እንደዚህ ከገጠር እንደመጣው አካባቢ ሰው እንደዚህ ቀናዊ ማየት አልችልም በጣም ነው እንደዚህ አቅማቀረቅረው ማፍረው ነበር በጣም ይስቁብኝ ነበር የእውነት እና ማየት አለብኝ እንቢ ያልኩት ብዙ በቃ እንደዚህ ስሸሽ ሳፈር በቃ አልፈልግም እንደዛ ይሆን ምናምን
እንዴ ላንቺ እኮ ነው በሳምንት ውስጥ የመጣሁት እኮ ላንቺ ብዬ ነው። ይሄ ሁሉ ገንዘብ እኮ አፍስሼ የመጣሁት ለፕሌን ቲኬት ላንቺ ብዬ እኮ ነው። አብረን አለማደጋችን ከህፃነትሽ ጀምሮ አንቺን አለማወቄ ነው ለዚህ ያበቃ እንድታፍሪ እኔን እንድታፍሪ ያደረገሽ እና ለኔ ህፃን ልጅ ያቺ የማላውቃት እያየዋት ያላደገችው ህፃን ልጅ ነሽ ለኔ አሁንም ቢሆን እና ሞድሽ አባቴ ማየት አለብኝ መመርመር አለብኝ ያን አደረገ በዛ ሰዓት እሱ እንዴት ነው የሚመረምረው ወደ ህክምና ተቋም ነው የሚወስድሽ እሱ እኮ ነው የምነግርሽ ነገር የእውነት እሱ በጣም አስቦበት አሁን ላይ እንደዚህ ወደኋላ ተመልሼ ሳስበው በጣም አስቦበት አልሞበት ወደኔ ህይወት የመጣ ሰው ነው አባት ሊሆነኝ አይደለም በፍጹም አባት ሊሆነኝ አይደለም መጀመሪያ ከመሄዱ በፊት ያለኝ ከወንድ ጋር ከተገናኘች አባትነት እክዳለሁ ከዛ ሲመጣ እንደዚህ ችግር ላይ ነኝ ብሎ ብዬ ስጠራው ስመጣ ራሱ መመርመሩ ቢያንስ እዚህ ሀገር ነው ቴክኖሎጂ የተሻሻለበት ሀገር ነው የኖረው ቢያንስ ለ10 ዓመት የሚሆን ኖሯል እንዴት መሆን እንዳለበት በፕሮፌሽናል መልኩ ነገሮች እንዴት መሄድ እንዳለባቸው ያውቃል የእውነት በዛ ሰዓት ለምን ይችላል ለምን አላመነም አይደለም የኔ ጥያቄ በዛ ሰዓት ለምንም ይችላል ልሳሳትም እኮ እችላለሁ የእውነት ለኔ አስቦ ቢሆን በሽታ አለ የተለየ ነገር አለ ይሄንን አውቄ ጤንነቷን አውቄ እንት ማረፍ አለብኝ ብሎ ቢያስብ ስለዚህ የተማረ ዶክተር ጋር ይወስደኛል እሱ ግን ያደረገው የመረጠው ምንድነው ራሴ እመረምራለሁ በእጁ ራሴ እመረምራለሁ ከዛ በኋላ ልጅ አገረድ አይደለም ባጭሩ ለመናገር ማለት ነው ያ ማለት እንግዲህ አላቅ የሚታወቅ ከሆነ አንዲት ታዳጊ ልጅ አገረድ ነች አይደለችም ተብሎ ከህክምና ምርመራ ውጪ ሊታወቅበት የሚችልበት መንገድ ካለ በጣም ይቅርታ አላቅም አንቺ ላይ የሆነውን ነገር የውስጥሽን ያፈንሽውን የልጅነትሽን ሁሉ ያጋራሽን ስለሆነ ለሌላ ተመኘሽ እንደዛ ነው አሁንም የምረዳው ገና ብዙ ታሪክ አለ እዚህ ከመጣው ብዙ ተፈጥሯል በዛ ሰዓት አሁን ወደኋላ ተመልሼ ሳስበው የምረዳው አባት ሊሆነኝ አይደለም የተቀበለኝ እንደ እቃቃ ሊጫወትብኝ ምክንያቱም የሆነ እንትኔ ደካማ ጎኔ ያውቃል እናቴ ስለኔ ምንም እንደማይመስላት ያውቃል አያቶች ያሳደጉ አቅመ ደካማ እንደሆነ ያውቃል ቤተሰብ ብዙ ነገር ያውቃል ስለዚህ በወቅቱ እኔ የተቀበለኝ አባት ሊሆነኝ ነው ብዬ አላስብም አሁንም ወደኋላ ተመልሼ ሳየው ማለት ነው የእውነት ትክክለኛ አባት ቢሆን እንደዛ ሊያደርግ አይችልም 16 ዓመት ማለት እኔ ግዴታ የለብኝም ገላዬን ከፍቼ ለሱ ለማሳየት ግዴታ መሆን የለበትም የሚሆን ነገር አይደለም ህፃን ልጅ አይደለም የ1 ዓመት የ2 ዓመት የ3 ዓመት ልጅ ዳይፐር የሚቀየርበት ሰዓት አይደለም ትልቅ ነኝ እና የራሱ አላማ ነበረው ብዬ ነው የማስበው ማለት ነው ቤትዬ በጣም እንግዲህ የሚያሳዝን እንዴት የሚያሰኝ ነገር እየነገርሽን ነው እንግዲህ በ16 ዓመትሽ አባትሽ ይሄንን አደረገ ከዛ በኋላ ህይወትሽ ወዴት ቀጠለ ወደ ሆላንድ አብረሽው ሄድሽ ወይስ ወደ ገጠር ተመለሽ ከዛ በኋላ ሌላ ቤተሰብ ጋር ነበር ለጊዜው አስቀምጦኝ ሄደው እስከ ተስተካክሎለት እስከሚወስደኝ ድረስ ማለት ነው ብዙ ጊዜ አልቆየም ቶሎ ሄድኩኝ እሱ ጋር ከዛ በኋላ ያለው ነገር በጣም ከባድ ነው በጣም በየጊዜው ነው በቃ የሚነግረኝ ጥሩ ውሳኔ አልነበረም እኔ ነው አክሴፕት ማድረጉ
በእኔ ምክንያት እዚህ ሀገር ተመልሶ ለመምጣትም ራሱ ሐሳብ አልነበረውም። አሜሪካ መሄድ ነበር የሚፈልገው። ግን ለኔ ለመኖር ስለወሰነ እዚህ ሀገር ተመልሶ መጣ። ስለዚህ ጥፋቱ ሁሉ ነገር ወደኔ ነው የሚያደርገው። ባንቺ ምክንያት ሚስት አላገባውም፣ ባንቺ ምክንያት አግብቼ አልወለድኩም፣ ባንቺ ምክንያት ቤት አልገዛው። በቃ ምናልባት ሰው ይሄን ሲሰሙ እውነት ይሁን ውሸት ሊያውቁ ይችላል። የዛሬ 24 ዓመት በፊት ለደላላ ስንት ገንዘብ ነው የሚከፈለው? 70 ሺህ ሁሌ በቃ የሚለኝ 70 ሺህን አጣሁኝ ባንቺ 70 ሺህ አወጣሁ። 70 ሺህ በቃ ይሄ በየጊዜው ነው እንትን የሚለው። 70 ሺህ ዶላር ነው አይደለም፣ የኢትዮጵያ ብር 70 ሺህ የዛሬ 24 ዓመት። አዎ 70 ሺህ። በዛ ላይ አንድ ነገር ሆንሽ ሲባል ጊዜን ወስጄ አንቺ ጋር እየሮጥኩ የምመጣው የማጠፋው ጊዜ ለምንድነው ለፕሌን የከፈልኩት ገንዘብ በቃ ሁሌ ስለ ገንዘብ ነው የሚያወራው። የሚጨቀጭቀኝ ቤት ውስጥ መጥፎ ስሜት እንዲሰማኝ የኔ ችግሩ ሁሉ ከኔ እንደሆነ እንዲሰማኝ ነው የሚያደርገኝ። በቃ ሁሉ ነገር የሆነው የሱ ህይወት የተበላሸው በኔ ምክንያት ነው። እንደዛ ነው በቃ በየጊዜው የሚነግረኝ የነበረው ማለት ነው። እዚህ መጥቼ ከሱ ጋር ስኖር እና በአንድ ክፍል ስወጣ ያው አስቀድሜ እንደነገርኩሽ የሚፈልገው ነገር አለ። ልጅ ለመሆን አይደለም የኔ ልጅነት አለ የሚፈልገው። በቃ ሰውነቴ ለሱ እየገበርኩ እንድኖር እሱ የፈለገውን ነገር እያደረገ እንዲኖር ነው በቃ ምኞቱ የነበረው። ከአባትና ልጅ ግንኙነት ውጪ ሌላ የተቃራኒ ጾታ ግንኙነት ነበራችሁ? በቃ እንደዛ ነው። በየጊዜው ነው የሚያስቸግረኝ። ጭቅጭቅ አለ ቤት ውስጥ፣ በጣም ጭቅጭቅ አለ። በዚህ ሁኔታ ላይ ማለት ነው አንድ በር ስገባ በዛኛው በር ይወጣል። እሱ የሚለውን ስለማልሰማ ማለት ነው በቃ እሱ እንደሚፈልገው ስለማልሆንለት በአንድ በር ስወጣ በዛኛው በር ይወጣል። በቃ ድብብቆሽ ነው ቤት ውስጥ ያለው ነገር። ስንት ዓመትሽ ነበር ሆላንድ ስትሄጂ? 17 መጨረሻው ላይ ነው የነበረው የእድሜ ክልል። እንግዲህ የሰለጠነ ሀገር ነው፣ የሴት መብት የሚከበርበት የልጅ መብት የሚከበርበት ነው። እሱም እንግዲህ እዛ ከ10 ዓመት በላይ ኖሯልና እንዴት በልጁ ላይ እንዲህ አይነት ነገር እዛ ሀገር ላይ ሆኖ እንግዲህ አንዳንዴ አስተሳሰቡ እንኳን ሌላ ቢሆን እንዴት የሀገሩ ህግ አላገደውም? የሀገሩ ህግ እኮ የሚያገደው ሲያቅ ነው። እኔ በወቅቱ በጣም በቃ ጭቆና አለ፣ ገና ብዙ ነግርሻ፣ በጣም ጭቆና አለ። ከሰው ጋር አልገናኝም፣ በጣም ይቆጣጠረኛል በሄድኩበት እና ማንም የሚያውቀው ነገር ለፖሊስ እንኳን ብናገር በቃ እኔ ፖሊስ አስቀድሞ ለሱ ተናግረውት ችግር የሚፈጥርብኝ እሱ ችግር የሚፈጥርብኝ ነው የሚመስለኝ። አንደኛ ነገር በጣም ጎጂ ነው። እንደውም ከገጠር መጥቶ ወደዚህ ዓለም መምጣት ቶሎ አንተንሽ አትቀየርም፣ አስተሳሰብሽ አይቀየርም፣ የቴክኖሎጂ ነገር አይገባሽም፣ በብዙ ነገር ወደኋላ ነው የቀረሽበት ሁኔታ አለ እና ብዙ ነገር እዚህ ልኑር እንጂ ጭንቅላቴ ገና ገጠር ነው በብዙ ነገር። እሱ ነገር ጎድቶኛል። አሁን ለምሳሌ ለፖሊስ ብናገር በቃ ፖሊስ አስቀድሞ ለሱ ነው የሚነግረው የሚመስለኝ የነበረው። በእርግጥ ብዙ ጊዜ ቤታችን ፖሊስ ይመጣል። እኔም የደወልኩበት ጊዜ አለ። በጣም ጭቅጭቅ ስለሆነ ስለሚያስቸግረኝ አንዳንድ ጊዜ በቃ ሌሊት ወጣና የእንጨት በየቦታው የእንጨት መቀመጫ አለ። በቃ አልቅሽ ተመልሼ እገባለሁ። ብዙ ጎረቤት ጭቅጭቃችን የሚሰሙ ራሱ በቃ ፖሊስ ይደውላሉ፣ ፖሊስ ይመጣል። ግን በጣም
ችሎታ አለው። በጣም የተለየ በጣም ብልጥ ነው። በጣም አክቲቭ ነው። ሰው ማሳመን ይችላል። በዛ ሰዓት ፖሊስ ሲመጣ በቃ ያቅፈኛ ምናምን ይስቃል። በጣም ዘና ብሎ ጭንቀት ምናምን ሰውነቱ ላይ አይታይበትም። ጉርምስና እኮ ነው ይላቸዋል። በቃ ይሄ እኮ ጉርምስና ነው፣ አስቸግራ ነው፣ ምንም የተፈጠረ ነገር የለም ይላቸዋል። ይሄዳሉ። እንደዛ ነው ያ ሁሉ ጊዜ ያለፈው እና በቃ አንዱ በር ሲገባ እኔ በዛው እኔ ላለማየት ማለት ነው። በቃ ደህና አደርሽ ደህና ዋልሽ የለም ፈጽሞ በቃ የለም። ይሄን በዚህ ያክል በዚህ ደረጃ እንዴት አባት ልጁን ይጠላል? በቃ እንዴት አባት ልጁን ለማየት ይጸየፋል? ገብቶሻል? ለዛውም እዚህ ማንም የለኝም። እሱም ብዬ ነው ተከትዬ የመጣሁት። አባቴ ብዬ ነው። በጣም የማንነት ጥያቄ ጎድቶኛል። ለቤተክርስቲያን ለጊዮርጊስ እየተሳልኩ ነው ያደግኩት። በጣም ደስተኛ ነበርኩ። ያ ደስታዬ እንኳን አልጨረስኩም፣ ይህ ሁሉ ነገር ሲያደርግብኝ ማለት ነው። እና አይምሮዬ መቀበል አቃተው። በጣም ብዙ እርምጃ ነው የሚሄደው። አባት ሁነኝ፣ በቃ አባት ሁነኝ እያልኩ እጮሃለሁ። በቃ አባት ሁነኝ፣ በቃ አባት ሁነኝ። የኔ ለቅሶ በጣም ያስደንሰዋል፣ ያስጨፍረዋል፣ ምንም አይመስለውም። እና ትምህርት ቤት ጀመርኩ። እዛ ከሄድኩ በኋላ ትምህርት ቤት ጀመርኩ። በዛ ሰዓት እንደዚህ ጠዋት ትምህርት ቤት ሲሄድ እንደዚህ ዞር ስል ከሰዎች መካከል ይደበቃል እና አየዋለሁ። እኔ እንደሚከተለኝ አውቃለሁ። በየቀኑ በቃ ስራው እኔ ነኝ። ተደብቆ ትምህርት ቤት እስከሚሄድ ድረስ ይከታተለኛል። ሄዳለች አልሄደችም፣ ገብታለች አልገባችም። ከዛ በኋላ ይመለሳል። በጣም ራሱን ይወዳል፣ ስፖርት ይሰራል፣ ይዘንጣል፣ ጥሩ ምግብ እንትን ይላል፣ እንዳይወፍር ራሱን ይንከባከባል። ከዛ በቃ ግን ትምህርት ቤት ስወጣ ችግር የለም፣ መጥቶ ምናምን አይከታተለኝም፣ ወዴት እንደሚሄድ ምናምን አያይም። ግን 5 ደቂቃ ከቆየውኝ በቃ 3-4 ሳምንት ምናምን ይቆያል። ኩርፊያው ያኮርፋል። አንድ በር ስገባ በዛ ነው የሚወጣው። ደህና አደርሽ የለም፣ ደህና ዋልሽ የለም፣ ምን የለም። እና ሌላ ነገር ተጨምሮበት እሱ በሚፈልገው መልኩ ስለማልሆን እሱ ስላይ በቃ ጥላቸው እየበዛ ሄደ ማለት ነው። የማንነት ጥያቄ ለመፍታት ከ15 ዓመታት በኋላ ያገኘሁት ወላጅ አባቴ ሚስቱ ሊያደርገኝ ተመኘ ወይንም ደግሞ ለተቃራኒ ጾታ ተመኘኝ እያልሽኝ ነው። ይህ በጣም እጅግ የሚያሳዝን ነው። ከምኞት ባለፈ ያደረገብሽ ነገር አለ? ብዙ አባት ማድረግ የሌለበትን ነገር አድርጓል። አዎ በጣም ጎድቶኛል። ካሁን በኋላ እኔ እንጃ እስካሁን ያለፈው 24 ዓመት ከሞት ፊት ለፊት ሆኜ ነው በቃ ከድብርት ያልወጣሁም። ያደረሰው ነገር ያደረገው ግፍ ከሞት ፊት ለፊት ሆኜ ነው በቃ ያሳለፍኩት። ራሴን አጥቻለሁ። የኔ ድሮ የምትስቀው በጣም የምትሰቀው የነበረችው ቤተልሔም የለችም። ምናምን ላትመጣም አትመጣም፣ ላይሳካልኝ ይችላል። ገብቶሻል? ግን ያው ተናግሬያለሁ። አሁን የልቤን ተንፍሻለሁ። ግን ላይሳካም ላልኖርም እችላለሁ። በቃ ከብዶኛል፣ ደክሞኛል፣ ሰውነቴ በቃ አልቋል። ያለፈው 24 ዓመት በቃ አልቅሻለሁ። ሰውነቴ ከቆዳዬ ረግፏል፣ በቃ ረግፏል። ይሄ ሰውዬ ማለት ነው ደሜን መጦታል። በቃ ልቤ ደም ነው የሚያፈሰው። በቃ ደም ፈሱ በቃ አልቋል። እምባ አይደለም የሚፈሰው፣ ደም ነው የፈሰሰው። የደም ጎርፍ ነው የፈሰሰው። ይሄ ሰውዬ በቃ በቁሜ ቀብሮኛል፣ በጣም ቀብሮኛል። ካሁን በኋላ እኔ እንጃ እንዴት እኖራለሁ አልኖርም አላውቅም። ይቅርታ ቤትዬ፣ አይዞሽ። እንግዲህ በጣም ከባድ ነው። በልጅነት የገጠመሽ ነገር ከአይምሮ በላይ ነው። ምናልባትም
የምክር አገልግሎት የስነ ልቦናና የስነ አእምሮ አማካሪዎችም ከዚህ ቀደም አግኝተሽ ከሆነ አላቅም፣ ግን ደግሞ አሁን ይህንን እየሰማው እንዲህ አይነት ነገር እንደሚያስፈልግሽም እያሰብኩ ነበርና አሁን አባትሽ በህይወት አለ? በህይወት አለ። ስለሱ ሁሉ እነግርሻለሁ። ስለ ልቦና ህይወት ምን ያክል እንደተጓዝኩኝ እና እሱ ጋር ያው እየኖርኩም ስለ ትምህርት አሁን ለምሳሌ ደስ የሚለኝ ነገር ይሄን የትኛውን ልምረጥ ምናምን በሚለው ራሱ በቃ የኔ ልጅ ይሄንን ነው መስራት ያለባት። ከኮምፒውተር ኋላ ቁጭ ብለሽ ሰው ያለበት እንደዚህ የምታይበት እንደዛ ነው። በቃ ባንቺ መኩራት እፈልጋለሁ። ያን ነው የምትሰሪው። እና ብዙ ጊዜ ራሱ በትምህርት ደረጃ ራሱ የማይስማማ ያልፈለኩትን ነገር እየመረጥኩ በቃ በጣም ሲገብደኝ እያቆምኩ እንደዛ ነው ጊዜ የተቃጠለው። በቃ እንደዛ በኮምፒውተር ምናምን ተምረሽ ጥሩ ደረጃ ማድረሽ ከሆነ በቃ ሯጭ ነው የምትሆኚው። የኔ ጀመርኩትን አንቺ ትጨርሻለሽ፣ ሯጭ እንድትሆኚ ነው የምፈልገው። በቃ እንደዛ ነው የሚለኝ የነበረው። ብዙ የስፖርት ትምህርት ይሰጠኛል ነገሩ። በቃ በአሁን ላይ ካረገው ነገር ሁሉ በዛ ደስተኛ ነኝ። ስፖርተኛ ሆኛለሁ፣ በዛ ደስተኛ ነኝ። እና የሱን ሚስጥር ለመደበቅ ነው ይሄ ሁሉ ነገር፣ ይሄ ሁሉ ጭቆና የሱ ሚስጥር ለመደበቅ ነው። ትምህርት ቤት ሲሄድ እንደዚህ የሚቆጣጠረኝ ከሰው ጋር ትገናኛለች አትገናኝም፣ ይሄ ሁሉ ቁጥጥር በቃ የሱን ሚስጥር ለመደበቅ ነው። ቤት ውስጥ ራሱ አሁን ለምሳሌ ሌሊት ተኝቼ ክፍሌ ውስጥ ነው ሌሊት ስልኬ ያያል። ከማን ጋር ነው ያወራሁት? ስንት ደቂቃ ነው ያወራሁት? ስንት ደቂቃ? ለምሳሌ 30 ደቂቃ ከሆነ ምን ልታወራ ትችላለች? ምን አወራች? በሌላው ቀን ይጠይቀኛል። ስለምን አወራሽ? ይሄን ብቻ ነው 30 ደቂቃ ሙሉ ይሄን ብቻ ነው ያወራሽው? ምን አለችሽ? ኮምፒውተር ከተጠቀምኩኝ ኮምፒውተር አላውቅም፣ እንዴት እንደሚያየው አላውቅም። በወቅቱ እኔ ቴክኖሎጂ እውቀት ምናምን ስለሌለኝ ለካ እንትኑን ታሪኩ ምናምን ያሳያል። በኋላ የተጠቀምኩበት ኮምፒውተር ከማን ጋር ተጻጻፍኩ ምን አወራው ምን በኋላ ያየዋል በታሪኩን ማለት ነው። በዛ ሰዓት አላውቅም የሚመስለኝ በቃ የተጻጻፈ አጠፋሁት አያውም። እንደዛ ነው ማስበው የነበረው። ጓደኛ አይፈቀድም፣ የሴት ጓደኛው በትምህርት ቤት በዛ ሰዓት ማለት ነው። ከጓደኛ ጋር ልቀጣጠር ምናምን እንደዚህ ልጫወት ቋንቋ ልልመድ እንደዛ ነገር በሙሉ አይፈቀድም። በቃ ስለሚፈራ እኔ ትናገራለች ሚስጥር ታወጣለች ምናምን ስለሚፈራ ይመስለኛል። በቃ መቀጣጠር በፈጽሞ አይፈቀድም። እና በጣም ካስቸገርኩት በቃ አይ እኔ ተዘግቼ መኖር የለብኝም ከጓደኛ ጋር ልገናኝ ልቀጣጠር ካልኩኝ አንድ ጊዜ ነው። ሁለተኛ ከሆነ ለሶስት ጊዜ ከሆነ በቃ ቤት ውስጥ መለሳለሁ። የሆነ የምለው ነገር በሙሉ ኦኬ እሷ እንደዛ ብለሽ ነው፣ ኦኬ እሷ እንደዛ ነግራሽ ነው፣ ኦኬ ይሄን ሰው ማቆም አለብሽ፣ ነግሬሽ ነበር እንደማይሆንሽ እንደማያዋጣሽ ይሄ ሰው ማቆም አለብሽ። በቃ እኔ የራሴ አይምሮ ያለኝ ምናምን አይመስለው ሁሉ በቃ ቤት ያለው እንቅስቃሴ ከአንድ ሰው ጋር ከተገናኝ ቀጠሮ ከነበረኝ ቤት ውስጥ ያለኝ እንቅስቃሴ በሙሉ በቃ ያ ሰው እንደዛ ብሎኝ ነው እሷ እንደዛ ብለሽ ማቆም አለብሽ ስለማይፈልግ ማለት ከማንም ጋር እንደገናኝ ስለማይፈልግ ይህ ሁሉ ጫና በቃ በጣም እንትኑ ጭንቀቱ ምኑ በቃ መቋቋም አልቻልኩም። በጣም ብቸኝነት እየተሰማኝ ሄደ። በዛ ሰዓት በጣም በቃ አብጃለሁ ማለት ይቻላል። በቃ በጣም አይምሮ በጣም ታሞ እንደዚህ ከግርግዳ ራሱ ምከሰክ በጣም እንትን ሲለኝ ሲጎዳኝ የምጋጭበት ምናምን ጊዜ ራሱ አለ። በዚህ ሁኔታ እስከ ስንት ዓመትሽ ከአባትሽ ጋር ቆየሽ? ለ7 ዓመት ከሱ ጋር ኖሬያለሁ። አሁን ለምሳሌ ቤት ውስጥ እንደዚህ ምግብ መስራት አይፈቀድም።
እሱ በጣም የጎዳኝ ብዙ ነገር ያው የሶሻል በጣም ጭቆናው በጣም ስስታም ነው እጅግ በጣም ስስታም ጸጉሬ እንደዚህ ማድረቅ ምናምን አይፈቀድም ይቆጥራል ይላል ለማን ነው የምታምሪው ይላል ምግብ ቤት ገብቼ መስራት አይፈቀድም እንትን ይቆጥራል እኔ ቶሎ ነው ምግብ መስራው አንቺ ቀስ ብለሽ ስለሆነ አትሰሪም እና ያበሻ ምግብ መስራት ስፈልግ ብቻ ነው የሚፈቀደው ሻወር መውሰድ 5 ደቂቃ በላይ መሆን የለበትም ቶሎ በቃ ይቆጥርብኛል ይላል ግን አይሰራም በቃ ልብስ ይሄንን ግዛሌ በስንት መከራ በስንት ጭቅጭቅ ነው እንትን ከገዛልኝም ከዛም በኋላ ይቆጨዋል ብዙ እንትን ይላል ግን ልስራ አለው በቃ አንተ እንደዚህ ብዙ ማታረግልኝ ከሆነ የሚያስፈልገኝ ነገር ስራ ሲሄድ የምሰራበት ቦታ እንደዚህ ተደብቆ ነው የሚያየው ከማን ጋር አወራች ምን እንትና ሱፐርማርኬት ውስጥ ነበር የምሰራው እና በቃዎች ማከል እንደዚህ እንትን እያለ ሳይኝ አየዋለሁ ያው ስለለመድኩት ምንም አልልም በዚህ ሁኔታ ውስጥ አሳልፈሽ ከ7 ዓመት በኋላ እንዴት ወጣሽ ወዴት ሄድሽ አው ምን መሰለሽ በዛ ሰዓት በጣም በቃ ብቸኝነት እየበዛብኝ ምናምን ሲሄድ የሆነ ልጅ ተዋወቅኩኝ ማለት ነው ያው በአካል አለም ድሮ ሃይ ፋይቭ ምናምን የሚባል ነበር ፌስቡክ ከመምጣቱ በፊት እና በቃ ጭቆናው በጣም እንትን ስለበዛ ምናልባት የሆነ ሰው ከተዋወቅ ከሱ ጋር ሲከፋይ በጣም መሄድ ይችላል ብዬ አሰብኩኝ እና ያው አይፈቀድም ልጁ ማገኘው የነበረው በትምህርት ቤት ሲሄድ በጓደኛዬ ስልክ ነው የምደውለው የነበረው እንደዛ እያልን ብዙ ቆየ አወቀ ማለት ነው ትምህርት ቤት እንደዚህ ተከታትሎ ምናምን ሄዶ እረፍት በነበርኩበት ሰዓት ያየኛል ከልጁ ጋር እንደሆንኩኝ እና ምን አለኝ በቃ ታውቂያለሽ ቶሎ ካላቆምሽ ታውቂያለሽ አምስተርዳም ብዙ ሰው አውቃለሁኝ ያንድ ቀን ስራ ነው ያ ማለት በቃ አስገድለዋለሁ ነው ያንድ ቀን ስራ ነው ከዛም አቆንኩ በጣም ድብርቱ የበዛ ሄደ እንደገና ሌላ ሰው ተዋወቅኩኝ በዚህ ምክብጡ እስከ ቤቱ ድረስ ሄዶ አስፈራርቶት ምን ብሎት 30 ዓመት እስከሚሞላሽ ድረስ ከዚህ ቤት አትወጭም ነው የሚለኝ የነበረው 30 ዓመት ሲሞላሽ አግብተሽ እኔ አንቺ የሚሆንሽን አውቃለሁ የሚጠቅምሽን አውቃለሁ አግብተሽ ነው የምትወጪው ማለት እንደዚህ ሲሽ በጣም ያሰበበት ነገር ነው እስከ በዛ ሁኔታ የኖርኩት ባለው ሁኔታ እስከ 30 ዓመት ሄድኩኝ ማለት በቃ አብዳለው ማለት ነው በወቅቱም አብጃለሁ በጣም አይምሮይ ጥሩ አይደለም በጣም ተጎድቻለሁ የሱ ሐሳብ የነበረው እንደዛ ነው ማለት እስከ 30 ዓመት ድረስ በቃ ለሱ እየገበርኩ እንደ ባሪያ ሆኜ መኖር ማለት ነው እንደዛ ነበር የሚፈልገው የሚናገረው ነገር ብዙ ገንዘብ አውጥቻለሁ ህይወቴን አጥቻለሁ ባንቺ ህይወቴን አልኖርኩም ስለዚህ በዚህ መልኩ ነው በቃ መክፈል ያለብኝ ማለት ነው እስከ 30 ዓመት በኋላ ከዛ በኋላ ሀብታም ፈልጎ የሱ ኩያ የሆነ ራሱ ፈልጎ ይሸጠኛል ማለት ነው ይሸጠኛል ስለሽ ዝም ብሎ እንደዚህ ከመሬት ተልቻለ ይሄን ምምልሽ አንድ ቀን ኢትዮጵያ ሄደን ነበረ የሆነ ታዋቂ ምግብ ቤት ነው እና እዛ ሰውየው በጣም እንትን ነው ሁሉም ኢትዮጵያው የሚያውቀው ነው እዚህ ጋር አልገልጸው አሁን በህይወትም የለም በቃ ሲያይሽ ከጠቀሰሽ እንትን ትሄጃለሽ በቃ የሚያደርገው ነገር ታረጋለሽ አለ እንዴ ያንተ ካንተ በእድሜ እኮ ካንተ ይበልጣል በእድሜ እና አንቺ ቀሽም ነሽ ምን አይገባሽም ለአንቺ እኮ አስቤ ነው ወዲያ አግብተሽው ከፈታሽው ገንዘብ ይኖርሻል ለኔ አስቡ አይደለም እሱ በቃ ከዛ ሰው ጋር ታዋቂ ሰው ለመታየት በጣም ራሱን ይወዳል ለመታየት ለብዙ ነገር ስለፈለገ ነው እነዛ ሊሸጠኝ ያሰበው ማለት ነው በ5 ዓመት ውስጥ
እንመለስ እኔ አልወደድኩትም እዚህ ሁኔታ ሁሉ ነገር የነበረው ከመጀመሪያው የነበረው እዚህም ስመጣ ወዲያው ነው ያልኩት 5 አመት ፕላን እናደርግ እንስራ እና እንመለስ ኢትዮጵያ ነው መኖር የምፈልገው አገሬ ላይ መኖር የምፈልገው እሺ ብለን ተባብለን 5 አመት አለፈ ከዛ የተፈጠረው እንዳለ ሆኖ 5 አመት አልፎም ሳንመለስ እንቀር በቃ ወሰንኩኝ አሁን በቃ ከሱ ጋር መውጣት እፈልጋለሁ ከዛ በፊት በነገራችን ላይ ብዙ ሞክር ያለው በቃ በጣም ሲብስብኝ እቃዬን ሰብስቤ ምናምን ፌስታል ውስጥ አድርጌ ያሳምነኛል ካሁን በኋላ ፈጽሞ አላስከፋሽም ምንም ነገር አላደርግሽም እና በቃ ተስማምተን እንኖራለን በጣም ያባት ፍላጎት ስላለኝ ማለት ነው እሺ ላለው እመለሳለሁ ግን በጣም ይጎዳኛል እና እንደዛ ያለ በዛ ሰዓት ግን በጣም ወሰንኩኝ ነገርኩት ማለት ነው በቃ አሁን ቤት ልወጣ ነው ልቀይር ነው እና ቤት የምቀይርበት ሰዓት ቀን ምን አልኩት አግዘኝ እቃ መውሰድ ምናምን አግዘኝ ያው ማውቅም ልትፈልግ ትችላለህ መሄድበትን የምገባበትን እና እንደዛ ስለው መሬት ላይ ተኝ አትወስጂም ምንም እቃ አትወስጂም እና ሁሌ በጣም ከልጅነቴ ጀምሮ በጣም እስቃለሁ ከሳቄ ጀርባ ግን በቃ ህመሜን ደብቄ ነው ምኖረው ሀበሻ ጋር ስንሄድም ልደትም ሲኖር አዲስ አመትም ሲሆን ሁሌም በቃ እንደሳኩ ነው ራሴን ጠብቃለሁ ማንም የሚያውቅ ማንም የገመተ ማንም ተበድላለች ምናምን ብሎ የሚያስብ ሰው የለም ማንም ሰው እና በቃ ሁሌ እስቃለሁ እደብቅለታለሁ እሱም ራሱ ሁለት ፊት ነው ያለው ውጪ በጣም ይስቃል በጣም ከሰው ጋር ይግባባል እቤት ውስጥ ግን በቃ ሌላ ሰው ነው እቤት ውስጥ ሌላ ሰው ነው የሚያደርገው ነገር ሁሉ በጥላቻ እንደሆነ ነው ላንቺ የሚሰማሽ ሁሉ ነገር በቃ እንጃ ምን ከምን ሊመጣ ይችላል በጣም ለኔ እንደማይወደኝ ይጠላኛል እንደማይወደኝ የሚሰማካ ምናልባት የቁጥጥሩ መብዛት ይሆን በጣም ስለሚቆጣጠርሽ ይሆን እንደዚህ አይነት ስሜት የተሰማሽ ጤነኛ ቁጥጥር አይደለም ቁጥጥሩ ምንድነው በቃ የሱን ነገር ሚስጥር ለመደበቅ ነው ሚስጥሩ አሁን የሱ ሚስጥር ብለሽ ምትይኝ እንደ ልጅ ሳይሆን የሚንከባከብሽ ሌላ ነገርም ስላለ ነው ሌላ ነገር ስላለ ነው ዋናው እሱ ነው በቃ እንደዛ ትምርቴ ሰይድ የሚቆጣጠረኝ ጓደኞች እንዳሊዝ የሚቆጣጠረው ካንዴ ሁለቴ ሶስቴ ከበዛ የሚከለክለኝ የሱ ሚስጥር ለመደበቅ ነው በቃ እንዳይወጣበት ይፈራል ፈጣን ስለሆንኩ በቃ በጣም ይፈራል ቶሎ እንትን እንደ አገሩ ለምጄ ሰዋውቄ ሚስጥሩ እንዳይወጣበት በጣም ይፈራል ምክንያቱም እሱ ነው በወቅቱ አልገባኝም በወቅቱ በቃ ጩኸት ነው አባቱ ነኝ ነው ምን አጥፍቼ ነው ራሴን ነው እንትን ምለው አሁን ላይ ግን ወደ ኋላ ተመልሼ ስመለከተው ግን በቃ የራሱን ጥፋት ለመደበቅ ነው እንደዛ የሚያደርገው የነበረው ያ ማለት ከሌላ ወንድ ጋር ግንኙነት አለሽ የለሽም ወይም ደግሞ ልጃገረድ ነሽ አይደለሽም የሚለው ነገር በራሱ ስለሚፈትሽ ያ አንቺ ላይ የስነ ልቦና ጉዳት ህመም ከአባትነት አባት ማድረግ የሚገባውን ጥበቃ ፍቅር ክብር ሳይሰጥሽ ሌላ ማንንም አንድ ተራማ ያደርገውን ነገር ማድረጉ ነው እንጂ ልጃገረድ ነሽ አይደለሽም በሚለው ፍተሻ ውስጥ ነው እንጂ ሌላ አንድ ላይ የተኛችሁበት ጊዜ የለም አይደል ደፍሮኛል ባውነ ብዙ ነገር አድርጓል በዛ ብቻ የቀረ ነገር አይደለም ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው
ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ